በወንድሙ ላይ መተት ያደረገው ግለሰብ መተታሟና መተታሙ በድንጋጤ ወደቁ። እነሆ የኛም እንግዲህ እርግቧና ንጉሷ እንግዲህ እርግቧና ንጉሷ ያልኳችሁ እንግዲህ ቡዜና ሄርሜላ በደስታ ፈነጠሱ። አዎ በደስታ ቦረቁ። አብርሃምም ወደ ራሱ ተመለሰ። ዛሬ እንግዲህ ያንን ቪዲዮ የተሰራውን ቪዲዮ ሁሉ ሲያየው በጣም ከባድ ነው። እኔ እንጃ ድጋሚ እንዳያብድ ብዬ ፈራው። ያየውን ቪዲዮ ያን ሁሉ የተጫወቱበትን የመቃብር አፈር መተው ያደረጉበትን እና በድንጋጤ ነው የወደቁት። ዛሬ ባይዘው በድንጋጤ ነው የወደቁት ማለት ነው። ስለዚህ እኔ እንጃ በጣም ያሳዝናል። በጣም ከስንት መልስ በኋላ በጣም የምትገርምት ነች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። በትልቅ ደስታና በሚገርም ሁኔታ ነው ዛሬ የመጣሁት። ያዘነ ፊት የተከፋ ፊት የለም። በጣም ለረጅም ጊዜ ስትጠብቁት የነበረ መስማትም ማየትም የምትጓጉት ነገር ነው ዛሬ ይዤ የመጣሁት። ቤተሰብ ምንድነው አትሉኝም? በጣም ጠፍቻለሁ ከሚዲያ ለ15 ቀን። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ብዙዬ ጀግናይቱ ጥርሷ ጨረቃ ነው። ወልሻለሁ ደግሞ እኔ ጎጃም ሚዲያ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት እያለም ጥግ በያንዳቸው ሰላማችሁ ብዚት ይበልልኝ። እንግዲህ እውነትም ቡዜ ብዬሻለሁ። እንግዲህ በጣም እጅግ እናመሰግናለን አብርሃምን በዚህ መልኩ በማየታችን። እንግዲህ ያን ሁሉ ነገር አላስታውስም፣ የተደረገብኝን ነገርም ድግምቱንም ምኑንም እንግዲህ አላውቅም ብሏል። ልጅ ተንኮላሽቷል፣ ታሟል። ያውም በገዛ አሉ ባላቸው አብሮት በበለው ወንድሙ፣ ያውም አብሮት በቆረሰው፣ ያውም የአልጋ አንሶላ በተጋፈፋት ሴትየው ብዬ ነው የምጠራት። በእሷ ተንኮላሽቷል። እልል እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ደስ እያለኝ ነው ደስ እያለኝ ነው። የጋሽዬ ልጅ አብርሃም ታደሰ። እንደውም እኔ አንድ ነገር ስል ነበር ማለት ነው። ገባችሁ? ምንድን ነው ያልኩትኝ? አብርሃም ታደሰ ይመጣል ብለሽ የጋሽዬ ጀግና ይመጣል ብለሽ በራፍሽን ከፍተሽ ጅብ እንዳይበላሽ፣ እረታ የደመቁ ጅብ እንዳይበላሽ ያልኩ ነበረ። አሁን አልሐምዱሊላህ በጣም ደስ ብሎኛል። እስኪ ቀጥሎ ትንሽ እናስማቸው እስኪ ይቀጥሉ ትንሽ የተወሰነ። በጣም ብዙ ረጅም ሰዓት ዋጋ እየከፈልኩበት ያለ ነገር ስራ በጣም ብዙ በጣም ይሄድ በጣም ብዙ መምጣቱ እግዚአብሔር የተመሰገነ ይሁን። እግዚአብሔር ላይ ደግሞ በጣም ትልቅ ነገር ነው። ምክንያቱም ከማንምና ከምንም በላይ ያው ከቤተሰብ ቀጥሎ እኔ ነኝ በጣም ብዙ ነገሮችን ግራ እየተጋባውና ካለውበት ሁኔታ አንጻር ብዙ ነገር እየደረሰብኝ የነበረውና እግዚአብሔር ይመስገን። አሜን። በጣም ወራቂ አብርሃም በጣም ደስ ብሎኛል በእውነት። ምንም ከዚህ በላይ ደስ የሚል ነገር የለም። ብዙ ተብለናል፣ ብዙ ለፍተናል። ደግሞ እስቲ ንኩትና ጠብ ትበል ደግሞ ዳንሻ አይደለም ወይ የአብርሃም ወንድሙ? እዛ ማዶ ነብር ይጓጉራል። ዳንሻ ገሎ ይፎክራል። እዩ ታሸንፎ ገሎ ይፎክራል። አብርሃምን አድኖ ሄርምዬ ቆንጆቱ የአብርሃም ባለቤት አንቺ አይደለሽም ወይ? ዋናዋ ሚስጥሯ፣ ዋናዋ ቁልፊቱ፣ የጨረቃዋ ባለቤት አንድ ድቅ እንኳን ደስ አላችሁ። በዚህ አጋጣሚ ደስ ብሎኛል አብርሃም በዚህ መልኩ በመጣቱ በጣም የተደሰትኩት። ብዙዎቻችሁ እንግዲህ ፊቱን ጣለ ምናምን እያላችሁ ነበረ። ጋይስ ይሄ ነገር ያማል፣ ባይዘው ይሄ ነገር በጣም ያንኮላሻል፣ በጣም ያማል፣ ልብ ይሰብራል። ሀቂቀትን እህቶቼ ተገንዝባችሁት እንደው ወንድሞች እህቶች በጣም ልብን ያማል። ሀቂቀትን ልብ ያማል። ልብ የሚያም ነገር የተደረገው በቤተሰብ ላይ በተለይ ክደት ሲፈጸምባችሁ፣ በቤተሰብ ላይ እንደዚህ አይነት ሲፈጸምባችሁ አንድ ሰው እንኳ ንቶሎ ከጎናችሁ ነኝ ብሎ አንድ ሰው ያንን ሰው መታችሁለት እንኳ እሺ ብላችሁ ተቀብላችሁት ያንን ሰው መጥቶ ሲክዳችሁ ከባድ ነው አይደል ወዳጆቼ? ከባድ ነው አይደል ወዳጆቼ? የሆነ ነገር አስደስታችኋለሁ፣ እኔ ያረግላችኋለሁ፣ የሞላውን ይጎልላችኋለሁ፣ ከአላህ በታይ የጎደለውን ነገር እሞላላችኋለሁ ብሎ አንድ ሰው ያ ሰው ቢከዳችሁ የምን ያህል ነው የሚሰማችሁ ማለት ነው? የምን ያህል ነው? ስለዚህ አሁን ደግሞ እናንተ ማለት ያለባችሁ እንኳን ደስ አላችሁ ተባባሉ። እንግዲህ የምጠይቃችሁ ጥያቄ ሄርሜንና ደመቁን የምጠይቃችሁ ጥያቄ አለ። እውነቱን ነው የምጠይቃቸው። ሄርሜላ እንዴት እንደተሰቃየች፣ እንዴት እንደተንገላታች፣ ለሱ ብላ እንደተጨፈጨፈች፣ ለሱ ብላ እንደተንገላታች
ይጠይቃቸው፣ ቪዲዮውንም ይመልከት፣ ትንሽ ራሱን በማይነካ መልኩ እንዲመልስላቸው እኛም ጥያቄ እናቀርባለን። ችግር የለውም። ማን እንደለፋ፣ ማን እንደተጎዳ፣ ማን ከጎኑ እንደሆነ፣ ማን እንደታገለለት አብርሃም በቪዲዮ መረጃ አለኝ ይቀርብለታል። ራሱን በማይነካ መልኩ፣ እሱን በማይጎዳ መልኩ ደመቁ አልቅሽ፣ አንቺ እንዳለቀሽ ነው ዘላለም አለምሽ። ኤፍሬምና ደመቁ ባይዘው በድንጋጤ ወድቀዋል። በጣም ነው የደነገጡት። ተምላችሁ በላይ አያችሁ። ሄርሜላማ እንግዲህ በኮንፊደንስ ቀብረር ብላ እየሳቀች ለምን እንዴ? እሷ ምን አለ ምን እሷ እኮ ልፋት እኮ ነው የደረሰባት። እሷ እኮ ልፋት እኮ ነው የደረሰባት። እህቶቼ ልፋት እኮ ነው የደረሰባት። ተንገላታለች፣ ተሰቃይታለች። ቢሮዋን ትታ፣ ስራ ቦታ መሄዷን ትታ ብዙ ነገር የሆነ ሴት ናት አይደል እንዴ? ደመቁ ግን ይሄ ብቻ ስለሆነ ስራዋን ሌላ ስራ ስለሌላት በቃ አልሐምዱሊላህ በዚህ መልኩ ማየታችን። ታምሌሉ ላይ ባግራውንዱ ላይ ፊትህም ደህና ነው ማይክል ጃክሰን ምንም አትልም። እናመሰግናለን። እኔ እንደዚህ ብለህ በማየት በጣም ተደስቻለሁ። ደመቁ ግን የዘራሽን ነው የምታጭጂው። ይብላኝልሽ። የልጅን አባት እንዴት ተደርጎ እንደሚመለስ፣ የልጅን አባት እንዴት ተብሎ እንደሚንኮላሽ፣ የልጅን አባት እንዴት ተብሎ አንቺ ዋጋ አስከፈልሽ እኮ ቤተሰብን ጭምር ዋጋ አስከፈልሽ፣ ሌሎችንም ጭምር ዋጋ አስከፈልሽ። በጣም ነው ያለቀስኩት። በጣም አይዞህ በርታ። አሁንም ደግሞ ይቀጥላል፣ ይሁት ትቀጥላለች። ግን ሰው የልጁን አባት በዚህ ልክ እህቶቼ፣ በዚህ ልክ መሄድ የተፈታ ባል እንኳ በዚህ ልክ አይከድም። እውነቱን ልንገራችሁ፣ ሀቁን ማለት ነው። አያችሁ እንዴት እንደምታድርግ፣ እንዴት እንደምትሰራ፣ እንዴት አድርጋ እንደምታንቆላሽ፣ እንዴት ሰዎችን እንደምታስተምር ተመልከቷት። እንዴት እንደምታደርግ ማለት ነው። አያችኋት? በጣም ነው የሚያሳዝነው ባይዘው እና በጣም ነው የሚያሳዝነው። በነገራችን ላይ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እኔ አዝኜብሻለሁ ባይዘው፣ በጣም ነው ያዘንኩብሽ። እኔ እንዳንቺ አይነት ሴት አይቼ አላውቅም። እኔ እኮ አሁን ለእኔ እኮ ያስተላለፍሽልኝ የልጆችሽን አባት እንደዚህ አድርጌ አንኮላሽተሽ ከቤት አስቀምጪ፣ እንደዚህ አድርገሽ የሰው መዘባበቻ መሳለቂያ። ግን 100% ግማሹ ከአብርሃም ጋር ቆሞ አለቀሰ፣ ተከራከረ፣ ተሟገተ። እንቅልፉን ትቶ ስራውን ትቶ ሁሉም ከአብርሃም ጋር እኩል የታመሙ ልቡ የደመው። ግን ይሄንን ቪዲዮ ደግሞ ሲያይ አደራችሁን ልቡን በማይነካ መልኩ፣ እሱነቱን ልቡን በማይሰብር መልኩ አደራችሁ ቪዲዮውን ስታሳዩ ዳኒሻም ሆንክ ሄርሜዬም ሆንሽ ብዙዬም ሆነች አደራችሁ ልቡን በማይነካ መልኩ አብርሃም አደራ። እኔ ውስጤ ነው ያዘነው ሀቂቀተን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። እንኳን ደስ አላችሁ የሄርሜላ ቲሞች፣ የአብርሃም ቲሞች፣ እንዲሁም የጎጅዬ እንዲሁም የብዙዬ ሁላችሁ፣ የዳኒሻም እንዲሁም ዳኒሻ ወንድም አለም እናመሰግናለን። ሄርሜዬም እናመሰግናለን። ብዙዬም እናመሰግናለን። በዚህ መልኩ አመታችሁት ስላየ ነው። እንኳንም ወደ ራስህ ተመለስክ አብርሃም፣ እንኳን ደስ አለህ። ደስ ብሎናል። መሪ ነህ ባይዘወይ ሶሻል ሚዲያ ላይ ያደግልኝ ነህ። በዚህ መልኩ ግን ስናይት በጣም ልባችን ደምቶ አሞን ነበረ። ታመናል ብዙዎቻችን። በመጀመሪያ ጊዜ እኔ ኢትዮጵያ ላይ እንደዚች አይነት ሴት ሳይ የመጀመሪያ ነው። በመተት ባልሆነ እንኮላሽታ የራቁት ቪዲዮ ለሰው የምታጋራ ሰው እኮ የራቁት ቪዲዮ ባልን ይሸፍናል እንጂ ባልን ይደብቃል እንጂ በአደባባይ የራቁት ቪዲዮ ይዣለሁ ብሎ መጥቶ ለህዝብ የሚያጋራ የመጀመሪያ ነው ባይዘውኝ ማለት ነው። ሲቀጥል በሁለተኛ ደረጃ ደግሞ በፖሊስ ባሏን የምታስደበድብ ሴት የመጀመሪያ ነው። እኔ አይቼ አላውቅም። ባደኩበት ማህበረሰብም አይቼ አላውቅም። ኢትዮጵያ ብሔር ብሔረሰቡን ሞሽራ የምታስቀምጥ ሀገር ናት እኮ። እቅፍ ግድፍ አድርጋ ሞሽራ የምታስቀምጥ ሰው ነበረች። ገባችሁ? ስለዚህ አሁን ላይ ግን አንቺ የሰራሽው ስራሽም በጣም ስለሚያስጠላ ስለሚያስጠይፍ እኔ እንጃ፣ እኔ በጣም ነው ያስጠላኝ። እና አንዳንድ ጊዜ እኔ አላውቅም የሰራሻቸው ስራዎች የሚያስጠሉ ስለሆኑ ሰራሻቸው ስራዎች ያስጠላሉ፣ በጣም ይቀፋሉ። ደባል ስራዎች ናቸው ያደረግሻቸው በነገራችን ላይ
የሚደብሩ ስራ ላይ ያደረግሻቸው የሚደብሩ ስራዎች ናቸው። የሚቀፉ ስራዎች ናቸው ያደረግሻቸው። ያንቺ በጥቅሉ የሚያስጠሉ ስራዎች ናቸው ያደረግሻቸው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። በሌላ በቃ እስከምንድረስ ወዳጆቻ